የሚጠበቅባቸውን ግብር በመክፈል የከተማዋን እድገት ለማፋጠን በሚደረገው ጥረት የበኩላቸውን ኃላፊነት እንደሚወጡ የበዴሳ ከተማ ነዋሪዎች ገለጹ። መሰረቷ የተጀመረው በ1963 ዓመተ ምህረት ጀምሮ ነው ከተማ መንቀሳቀስ ጀመረው። መጀመሪያ እዚህ አልነበረም፣ ከውሊሾ ከላይ ወጥታች ነው የመጣው። ነገር ግን እዚህ መሰረታ ከጀመረንበት ከሰባቱ ወረዳዎች አንዷ ነበረች። እስካሁን ድረስ በእድገቷ አደገች ብትባልም ከሌሎቹ ጋር መወዳደር አልቻለች። በዛ በተረፈ ይሄ ሪፖርት ከተማ መምጣቱ ለኛ የሚሰጠው ጥቅሙ ምንድነው ቢባል በተለያዩ አቅጣጫ እድገትን ያመጣል። በፊት ፈርጃ 4 ላይ ነበረች። ህዝቡ ከፍተኛ ምኞት ነበረ ከተማ አስተዳደር ቢትሆን የሚል ከፍተኛ ምኞት እንዳጋጣሚ ሆኖ አሁን ደግሞ ተሳክቶ በዴሳ ከተማ ወደ ፈሪ 3 ተቀይራለች። ይሄ ሰፊ ድል እንደሚያመጣ፣ ሰፊ ጥቅም እንደሚያመጣ፣ ሰፊ ልማት እንደሚያመጣ ህዝባችን አምኖበት ደስተኛ ሆኖ ከተማውን ለማሳደግ በመንግስት ብቻ ድጋፍ ተገኝቶ ከተማው እድገት ሊያገኝ አይችልም። ያንን እናምናለን። እንደ ህዝብ እንደ ከተማ ነዋሪ ከኛ የሚጠበቀውን ግብርንም ይሁን ሌሎች ደግሞ ለከተማው የሚያስፈልገው የገንዘብ ድጋፍም ይሁን የእውቀት ድጋፍም ይሁን የጉልበት ድጋፍም ይሁን ከኛ የሚጠበቀውን ድጋፍ ለመስጠት ፈቃደኞች ነን። በተለያዩ መንገድ መሰረተ ልማቶች ራሱን ሲያሳትፍ በጉልበት በእውቀት በሀብት በከተማው ላይ ሲያፈስ ነው ከተማ ለማ የሚባለው። አሁን ከነዋሪው የሚጠበቀው ከተማዬ የኔ ነው፣ ሌላውን ያደገውን ከተማ ከሚመኝ ይህንን በዴሳ ከተማ የኔ ናት፣ ይችን ከተማ የሚገባውን መስዋዕትነት ከፍዬ እኔ ለውጣለሁ። በተለይም ከተማ ሲለወጥ የመንገድ ከፍታዎች ይኖራሉ፣ ኮብልስቶኖች ይኖራሉ፣ ሌላ አዳዲስ መንደር ይፈጠራል። ለምሳሌ አሁን ሰፊ ቦታ ነው የወሰደው። እነዚህ ሰፊ ቦታዎች ሰፋፊ መሰረተ ልማት ዝርጋታዎች ይኖራሉ። እንደዚህ የመሰረተ ልማት ዝርጋታዎችን መጀመሪያ የሚያመቻቸው መንግስት ነው። ከዛ ተከትሎ ነው ህዝብ ተሳትፎ የሚጨምረውና ከመንግስት ያው አዲስ ነገር ነው። አሁን ከመንግስት ብዙ ኢፈርት የሚጠይቅ ስለሆነ ያው ትልቁ ድርሻ ይዛል ብዬ ነው የማስበው። መንግስት እንግዲህ አሁን የሚመጡት መሰረተ ልማቶችን ግንባታ መፈጸም፣ እዛ ላይ ደግሞ የሰው ኃይልን ማደራጀት፣ ሌሎችንም ድጋፎች ከመንግስት የሚያስፈልገውን ለያው በመንግስት ደረጃ የተቀመጡ ነገሮች አሉ። መንግስት ይሄንን ያሟላል፣ ህዝብ ደግሞ ይሄንን ያሟላል የሚለው ነገር በተቀመጠው ስታንዳርድ መሰረት እኛ እንደ ህዝብ ድጋፍ እናደርጋለን። ከመንግስት ብዙ ነገር ይፈልጋል። አንደኛ ከተማይቱ ስፋት እንድትኖር ከተለያዩ አቅጣጫዎች ቀበሌዎች አሉ። ቀበሌዎችን ወደ ከተማ ስፋት እንዲደረግ ከተማዎቹን እንዲያቅፍ ለማድረግ ጥረት ማድረግ አለበት። ሌላው ደግሞ ፖፑሌሽን ወሳኝ ነው ለዚህ እድገት እና የህዝብ ብዛት እንዲበዛ መንግስት ህዝቡ ባለው አቅጣጫ ባሉ ዙሪያዎች እዚህ ወረዳ ውስጥ ዋና ብዙ ዙሪያ ውስጥ ያሉ ቀበሌዎች አለ። ለምሳሌ እንደ አደቻ፣ እንደ ቢልቦ በዴሳ፣ እንደ አምቤ በዴሳ፣ እንደ ሶራ ሰደቦና የተለያዩ ቦታዎች አሉ። እነዛን በማሳቀፍ እስካሁን ድረስ ያው እንደ ህዝብ ከዚህ በፊት የሚነሳው ነገር ምንድነው? ከከተማው የተሰበሰበው የግብር ገንዘብ በአግባቡ ከተማው አይጠቀምም የሚል ነገር ነው። የትዋለ የሚለው ነገርም ህዝቡ ጠይቆ ምላሽ ያላገኘበት ነገር ነው። አሁን ግን ከከተማው የተሰበሰበው ልማት ከከተማው የተሰበሰበ ግብር ለዚህ ከተማ ይውላል የሚል ተስፋ አለ። እኛም ደግሞ ክትትል እንደ ህዝብ እናደርጋለን። ስለዚህ ግብር ላይ የሰው አመለካከትም ሊቀየር ይገባል። ይሄ ማቆየቱ ማወዘፉ የሚባል ነገር አሁን ቶሎ ሰዎቹ ከራሳቸው እጅ ያለውን የራሳቸው ድርሻ መወጣት አለባቸው። መንግስትም ደግሞ ለግብር አሰባሰብ አዲስ ስትራቴጂ መቀየስ አለበት ብዬ ነው የማስበው። እንደ በተለምዶ አካሄድ ቢሄድ አያዋጣ። ምክንያቱም ማርሽ መቀየር አለበት። በዴሳ ከተማ ወደ ፈርጅ 3 ከተሞች ተርታ በማደጓ የከተማዋ ነዋሪዎች መደሰታቸውን ተናግረዋል።